እንዴት አደራችሁ? ሰላም አደራችሁ? እስቲ ወገጉን እናውራውና በሉማ። ገና ወደ ቲክቶክ ሲመጣ ሰው ሁሉ እኔንም ጨምሮ ማለት ነው ትችትና ሻወር ከራስ ነው የሚጀምረው። ራሳችሁን ጠብቁ። ሴት ልጅ ውበቷን ካልጠበቀች፣ ሴት ልጅ ራሷን ካልጠበቀች፣ ሴት ልጅ እንዲህ ካልሆነች ማንም ሰው አይፈልጋትም እያሉ ይመክሯችሁናል። ልክ ወንበራቸው ተሽከርካሪ ወንበር ላይ ሲቀመጡ ማለት ነው። ያው እኔ እስካሁን አልተቀመጥኩም፣ አልተቀየርኩባቸውም። ትንሽ ጠብቁ እስከቀየር። ልክ ተሽከርካሪ ወንበር ላይ ሲቀመጡ ትሄዱና ባላ ገባ ነው ሙያ አለሽ ፍቅር ያዘኝ ከመዳም ኩሽና ውጪ የሚሏችሁ ነገር፣ እናንተም ደግሞ ሄዳችሁ መጣችሁ ወይኔ ቲጂ እንደዚህ ተባልኩ እና ቲጂ ምን ታድርጋችሁ? ዶክተር አይደለም አላክማችሁ። ለመታከም ሄዳችሁ በሽታ ይዛችሁ የምትወጡ እናንተ እኔ ምን አገባኝ? አታነካኩኝ። ከሰው ጋር አታነካኩኝ። እኔ በሰላም ገብቼ በሰላም ወጣ። ቡናዬን ልጠጣ ሽቁሌን ልሸቀል። እኔ እስካሁን ተሽከርካሪ ወንበር ላይ እስከሚቀመጥ ነው። እኔም ነገ እቀጥላለሁ። እሺ የመዳም ገረድ እያሉ እንደሚሳደቡት ወይ ያፈር ልብላ። እኔ ሰደላችሁ መመብራን በስማም ወለመስ ሰው የወጣበትን እና የሄደበትን መንገድ ከረሳማ ሰው አይደለም። እንደው ስላስቃችሁ ብዬ ነገ ደግሞ ልትወርዱብኝ ነው እንዴ? ሰላም ውድና የተከበራችሁ የቲክቶክ ጓደኞች፣ ይሄን ቪዲዮን ስትሰሙ አንዳንድ ሰዎች እንደምትቀየሙኝ እርግጠኛ ነኝ። የምትወዱኝና እኔን የምትመስሉ የእውነት ባለማተብና የእውነት ሀቀኛ ሙስሊም ከሆናችሁ ደግሞ ከኔ ጎን ትቆማላችሁ። በዚህ ንግግሬ ያልፈለጋችሁ ኮፒ ሊንኩን ሼሩንም ትታችሁት ሌሎቻችሁ የምትወዱኝ ኮፒ ሊንክ እያደረጋችሁ ከጎኔ እንድትቆሙና ሀቁን እንነጋገር። ቅልቦች የሚለው ሁለተኛው ፔጅ ያንተ ከሆነ ተስፍሽ ይሄንን ብታስተካክልልን ጥሩ ነው። ግዴታ እኛ መምረጥ የለብንም፣ ግዴታ እኛ መሰደብ የለብንም። የሆነን ሰው አምባሳደራችሁ ትሆናለች ምረጡ ብለ የለጠፍኩ ፎቶ ላይ አንዳንድ ሰዎች አይመለከታትም እሷ መረዳችን እኛን ሲሉ እናንተ ከመዳም ኩሽና ውጡ ብላችሁ የምትሳደቡን እኛን እየሰደባችሁ እኛ ላይ አምባሳደር መምረጥ አትችሉም። እኛ አምባሳደርም ሆነ ዶክተር ብሎ የመምረጥ ሙሉ መብት አለን። የመዳም ቅመሞች ለኛ የኔን ለሚመስሉ የመዳም ቅመሞች የኛ አምባሳደር ተስፋዬ ሀረርጌ ነው። 4 ነጥብ። የኛ አምባሳደር የኛ ዶክተር ሳራ አላበሻና ሳራ ኤርሚያ በሻ ናቸው እና ነብዩ ሲራክ ለሐረብ ሀገር ዋጋ የከፈሉ እነዚህ 4 ሰዎች በህይወቴ ውስጥ የማረሳቸው ዋጋ ከፍለውልናል። ነብዩ ሲራክ የዛሬ 10 ዓመት ሳውዲ አረቢያ ላይ በጥይት ህዝቤ ሲደፋ ሬሳ እያነሳ ሲጋፈጥ ነበረ። እናንተ ብትከታተሉ የመዳም ቅመም ብትሆኑ እሱ ኢንተርቪው የተደረገውን በደንብ ማዳመጥ ትችላላችሁ። ሁለተኛ ደረጃ ተስፋዬ ሀረርጌ ሬሳ እየተቀበለ ከኛ ዜጋ ጋራ ከኢትዮጵያኖች ጋራ ከኛ ከመዳም ቅመም ጋር ዋጋ ከፍሏል። ሳራ አላበሻ በየእስር ቤቱና በየቦታው ያሉ እህቶቻችንን ቲኬት እየገዛች ኢትዮጵያ ትልክ ነበር። ሳራ ኤርሚያ በሻ ድምጽ ትሆነን ነበር። እናንተ ዛሬ አምባሳደርና ዶክተር ትሁን የምትሏት ሴትዮ ግን አንድ ቀን አንድ ሆስፒታል ሄዳ አንድ ዜጋ ስትጠይቅ አላየዋትም። አንድ ቀን እስር ቤት ሄዳ የጠየቀችውን ሰው አላየንም። አንድ ቀን የሞተን ሰው ሬሳ አስነስታ ስታስጭን አላየንም። ለኛ ዶክተራችን ዋጋ የከፈለልን ሰው ነው። አንድ ቀን ተሳስታ ዱባይ ያለች ሆስፒታል ሄዳ አንድ ቀን ሰው ጠይቃ አታውቅም። አንድ ቀን ተሳስታ እስር ቤት ሄዳ ሰው ጠይቃ ባሏ ኤምባሲ እንደመሆኑ አቅም እሷ ዋጋ ልትከፍልልን ይገባ ነበር። የእውነት ብትወደን እሷ የድርጅት ማስታወቂያ ስራ ነው የምትሰራ። እኛ ደግሞ የድርጅታችሁ ማስታወቂያ ስራ ስለሰራችላችሁ እኛ ላይ መሾም አትችሉም። ፓርቲቱን ቀጥላለሁ። ሰላም ውድና የተከበራችሁ የቲክቶክ ጓደኞች፣ ትችትና ሻወር ከራስ ይጀምራል። ዛሬ ደግሞ ራሳችንን እንጠይቅ። እስቲ ራሳችንን እንጠይቅ። አንዳንድ ልጆች፣ ሁላችሁም በጅልማ አይደለም፣ አንዳንድ ልጆች ከገጠር የመጣችሁ ልጆች ውሃ ጠላታችሁ እንደሆነ ነገር ሻወር ግቡ መዳም ካላለች ሻወር የማትገቡ፣ መዳም ብይ ካላለች የማትበሉ፣ መዳም ተኝ ካላለች የማትተኙ፣ መዳም ቁጭ በይ ካላለች የማትቀመጡ አላችሁ። ለምንድን ነው? ለምን? እናንተ ከአይምሯችሁ ይሄ ቲክቶክ ላይ ወስዳችሁ የመጣችሁት ከፊሊፒኒ ከኛ አይደለም፣ ከፊሊፒኒ ልበለው እኔ የሚያውን ይሄ ነገሩ ስልክ ወዳለሁ። ስልክ ብቻ ነው የለምዳችሁ የመጣችሁት። ስልክ እዚህ መወሸቅ
እዚህ ሞሸቅ እዚህ ሞሸቅ እዚህ ሞሸቅ እዚህ ሞሸቅ። ይሄንን የተማራችሁት እንጂ ሻወር መግባት፣ ምግብ መብላት፣ ውሃ መጠጣት፣ ተቀምጦ ራስን ማሳረፍ፣ ለራስ ጊዜ መስጠት፣ መዳምን በጥሩ ፊት አይቶ ከላያችሁ ላይ መሸኘት አልተማራችሁ። እስቲ እኔ ልምከራችሁ፣ መዳም ስትመጣ ፈገግ በሉ። የውሸት ፈንዲሻ እያረረ ይስቃል። የልባችንን የሚያውቀው መድኃኒዓለም ነው። የውሸት መዳም ኦኬ ብልሽ እስቲ ያሳልፊ። እውነቴን ነው ምልሽ፣ ተመልሳ አታዝሽ። መዳም ትተኛለች፣ እሷ አትተኛም፣ ትተኛለች። ቂጧ ጋር ፍሪጁን ክፈችና ጁስን ትጠጣለች። ሙቀት ነው። ይኸውላችሁ የቁም ሬሳ ነው የምትሆኑ። ካልታጠባችሁ ትሸታላችሁ፣ ካልበላችሁ ትወርቃላችሁ። ማርያምን ካልበላችሁ ትወርቃላችሁ፣ ካልታጠባችሁ ትሸታላችሁ ነው የምትላችሁ። ይኸው በዚህ ሙቀት ጁስሽንም ወተቱንም ጠጡ። በሲኒ ለምን አትሆንም? ቅንስ አድርጊና ውሃ እንኳን ቀይጠሽበት ጁሷንም ሁሏንም ነገር ጥጥት አድርጊ። ውሃ ትጠጭ ያለውን ነገር ጥጥት፣ ውሃሽንም ጥጥት፣ ሻወርሽንም ግብት፣ እግርሽንም እርፍ። እሷ ስትተኛ ቁጭ። ይኸው እኔ ድስቴን ጥጃለሁ። አሁን አብስያለሁ። ሀማሜ በስሏል። ዶሮዬን ሰርቻለሁ። ሀማም ሰርቻለሁ። ሰላጣ ከትፌያለሁ። ልንገራችሁ፣ ይኸውላችሁ ኮድራዬን አጥቤያለሁኝ። ሁሉን ነገር አስተካክያለሁ። ሰዎች እስኪነሱ ድረስ ቁጭ ብዬ ስልኬን ጉርጉር አድርጌ ውርት አደርጋለሁ። ሊብ አልገባም። ለምን? ስራ ሲበዛ ሊብ አይገባም። ይሄንንም ከኔ ተማሩ። ከዚህ በተረፈ መዳም ስትመጣ የውሸቴን ውስጥ እያረረ እና ሰላም አለይኩም ካለች ወለይኩም ሰላም፣ አሰላም አለይኩም ካለች ዳይ ወደ ስራሽ ትጂ የቆልት እያልኩሽ ቅብጥልና እሷ ከኔ ላይ ስትሄድልኝ አሁንም ፋይላለሁ። እናንተ ከመዳም ጋር ግብ ይሳችሁ፣ ከመዳም ጋር ቦክስ ካላችሁ ይኸውላችሁ ስራው የማይገፋም የቁም ሬሳ ትሆናላችሁ፣ በቁም ትሸታላችሁ። ጉዳያችሁ የኔ ምክር ስሙንና ለጓደኛችሁ አሳልፉ። ዳይ ወደ ኮፒ ሊንክ ማማዬ አንቺ 3 ወር ማለት እኮ 90 ቀን ማለት ነው። በቀን ስሌት 90 ቀን። ዛሬ ማታ ጁማአ፣ ዛሬ ስታድሪ 89 ቀን፣ ነገ ሰብት ስታድሪ 88 ቀን፣ እሊዮ ማያት ስታድሪ 87 ቀን ይቀርሻል አንቺ። ይሽ በቀን ስሌት። እኛ ግን ገና 7 ወር 700 ቀን ምናምን ነው ይቀራል። አስበሽዋል? አንቺ ግን 90 ቀን ይቀራል። ለራስሽ ምን ብለሽ ትነግሪያለሽ መሰለሽ? ሀያት ጀግና ናት። ከእንቅልፏ ተነስታ አልጋዋን የማታናጥፍ ሴት ስታዛት ነበረ። አልሐምዱሊላህ ትላለች ሀያት። መዳም ኩሽና ገብታ አንድ ሽንኩርት ስትከትፍ አይኗን አልቅሳ አፍንጫዋን አፍና ስትሄድ፣ ሀያት ግን ክሎሪክስ እየሸተታት ሽንኩርት እየሸተታት ስራ ስትሰራ ነበር። ጀግና ናት። ሀያት ሽንት ቤት ኩሽን ፍሪጅ ከፍታ ፍሪጅ ውስጥ ዕቃ አስቀምጣ የማትከድን ሴት ስታዛት አልሐምዱሊላህ ብላ ትታዘዛለች። በይ ሀያት ለብር ብላ ከሰው በታች ሆናለች። ብር ስላላት ብቻ አንዲት ሴት፣ አንዲት እማወራ የቤት አባወራ ያላት ሴት አልጋ ላይ ተኝታ ምግብ ስትበላ አቅርባ አውጥታ አውርዳ አልሐምዱሊላህ ትላለች። በይ ማሌሽ አንቺ እኮ ጀግና ነሽ። በቃ 3 ወር ማለት እኮ 90 ቀን። ዛሬ ስታድሪ 89 ቀን፣ ነገ ስታድሪ 88 ታድለሽ። አንቺ ጀግና ነሽ። ማርያምን ጀግና ነሽ። እኔ እኮ 7 ወር ለቀረኝ እልሻለሁ። 700 ዓመት ነው፣ 7 ወር ነው፣ 7 ዓመት ነው የቀረኝ። ያ ረቢ እያልኩኝ እኮ ራሴ ብታይ ፈገግ እያሸዳምች ቪዲዮዬን። እውነቴን ነው የምልሽ። አንቺ ትንሽ ነው የቀረሽ። አንቺ ታድለሻል። እድሜ ለፊልተር ጸዳ ብዬ ነው የማወራው።